እኔ ግን ያልኩት ምንድነው ያው ወደ ጥያቄ ልደገም ላድርግና ልለፈው ብዬ ነው። ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም የሚል ሀሳብ ነው የተናገርኩት። አስተምሮዬም እንደዚህ ነው። አይ ይህንን ነገር ጥሩ አይደለም፣ አካሄድ ይጎለዋልም፣ ብዙ ሊቃውንቱ ተራቀውበታል። አሜን ብያለሁ። ሁለተኛው ደግሞ ምንድነው ያው ከድንግል ማርያም ባይወለድ ኑሮ ከሌላም ተወልዶ ያድነን ነበረ የሚል ሀሳቦችም ስላሉ አይ ከድንግል ማርያም ነው የተወለደው። እሷን መዓዛ ስለወደደ ጠቅሼዋለሁ ቪዲዮ ላይም ቅድም ሊቃውንቱ ሲጠቅሱት የነበረውን እሷን ነው የመረጠ። ስለዚህ ሌላ ወደፊትም ወደኋላም የለም እሷን ነው የመረጠ ብዬ ይህንን ነው ያስተማርኩት ማለት ነው። እና የሚገርም ትምህርት ነው እኔ የሚያገኘሁት። እኔንም ተከትለው ከዚህ ጋር እኔን የመጡ አሉ። እነሱም የሚያምኑም የማያምኑም ናቸው እኔ ጋር የመጡት። እነሱም በደንብ እየተማሩ ነው። ስለ ድንግል ማርያም እንግዲህ አብዛኛ ግን ትንሽ ያው እኔም እንዲብራራልኝም ፈልገው ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበር። ይህ ደግሞ ዓለም እሷ ደግሞ እሱን ማውለዷ ደግሞ ማስታረቅ ነው ብዬ የተረጎምኳትን ትንሽ ሊቃውንቱ ብታብራሩልኝ ደስ ይለኛል። ምክንያቱም አሁን እንግዲህ ድንግል ማርያም ክርስቶስን ባትወልደው ኑሮ ዓለም አይድንም ነበረ አልኩኝ። ከዛ በኋላ እሱን መውለዷ ደግሞ ሰማይና ምድርን ሰውንና ደግሞ ፈጣሪን ማስታረቅ ነው፣ መላእክትንና ደግሞ ሰውን ማስታረቅ ነው ብዬ ይችን ያልኳትን ብታብራሩልኝ ለማለት ነው እኔ የተጠቀምኩት ማለት ነው። ምክንያቱም ለምሳሌ አልታረቅንም ወይ የሚለው ነገር እዚች ጋር አለች። ለምሳሌ ወለደችው እኮ ዲያቆን ስዩም ወደኋላ እንዳንመለስ አንደኛ፣ ሁለተኛ ኦርቶዶክሳውያን እንደመሆናችን መጠን ያልኩት የሚባል ነገር የለም፣ ያሰብኩት የሚባል ነገር የለም። ቅድም ሊቃውንቱ ሲያነሱት ነበር። ያለን ነገር ሁሉ እየተቀበልነው ነው። ያለን ነገር ሁሉ አባቶቻችን የሰጡን ነው። እኛ የምንለው አባቶች የሚሉትን ካልሆነ የግል ሀሳባችን ነው። መናገርም ማሰብም አይገባንም። መናገርም ነበር ታላቁ ይቅርታ እንዴ። ስለዚህ አሁን ፓቲቭ ሴናሪዮ በመስራት ቅድም መምህር ዕንባቆም በደንብ ነው እየተናገሩት። ኖሮ ብሎ ቴዎሎጂ የለም፣ ኖሮ ብሎ ሀሳብ የለም። ለምሳሌ አንተ ገስት ባትገባ ኖሮ ትጠይቅ ነበረ? በቃ አትጠይቅም ነው መልሱ። ገስት ስለገባህ ነው የምትጠይቀው አይደለ? ስለዚህ አሁን እንትን ባይሆን ኖሮስ ብሎ ነገር የለም። ዓለምን ባይፈጥር ኖሮ ዓለሙ እንዴት ነበር የሚሆነው? እንዴትም እኛ አናቅም። በቃ እንዴት ሊሆን እንደሚችል እኛ አናቅም። በቃ ኦልሬዲ ተፈጥሯል። በተፈጠረ ዓለም ውስጥ ነው ያለነው። አሁን ድንግል ማርያም አምላክን ባትወልድ ወለደችዋ። በቃ እንግዲህ ምን እናደርግ? በሆነው ነገር ነው ዲስከስ ማድረግ የሚገባን እንጂ ባትወልደው ኖሮ ተብሎ ቴዎሎጂ የለም። ዓለም ባይፈጠር ኖሮ ተብሎ ቴዎሎጂ የለም። እንደዚህ ባይሆን ኖሮ ብሎ ቴዎሎጂ የለም። ቅድምም ቢሆን እነሱ ሊቃውንቱ በሙሉ ያብራሩልህ ይሄንን ኖሮ የሚለውን ሴናሪዮ እየፈጠርከው ምክንያተ ድህን የምትለውን ሐሳብ ለማብራራት ከሆነ ቤተክርስቲያን ኦልሬዲ የምትጠቀመው መገለጫ አለ። እሱም ምንድነው? የመዳናችን ምክንያት የሚለው አገላለጥ ነው። ስለዚህ ኖሮ የሚለውን ተወውና የመዳናችን ምክንያት ናት ድንግል ማርያም ብለህ መግለጥ ትችላለህ። ድንግል ማርያም ለቃል መውረድ ሰው መሆን ምክንያት ናት። ይሄንን ለመግለጽ ከሆነ ኦልሬዲ በየመጽሐፍቱ በየትርጓሜው የሚገኝ ስለሆነ ይሄንን መጠቀም ይቻላል። ኖሮ ተብሎ ግን አዲስ አገላለጥ፣ አዲስ ቃል፣ አዲስ ትምህርት አይመጣም ነው አይመጣም። ስለዚህ አሁንም ቢሆን ይሄ ኖሮ የሚለውን ሐሳብ ተወውና መግለጽ የፈለከው ምክንያተ ድህን የሚለውን ከሆነ በቃ ምክንያተ ድህን በሚለው አስተካክለው። እንደዛ ስለሆነ ማለት ነው። ሐሳቤ ግልጽ ነው ሲዩ? አዎ ግልጽ ነው። አይ እኔ ይህንኛውንም ያው ምክንያት አንቺን አድርጎ ዓለሙን ሁሉ አዳነ የሚለውም ነገር ይህንን ምክንያተ ድህን ናት ማርያም። እኔም አምናለሁ። እኔ ያዝች ጋር ምናልባት ቅድም ደና ታላቁ ወይ አንተ ልበል ወይ አንቱ ልበል አላቅም፣ ግን ብቻ እርስዎ ቅድም እንዳሉት ብዬ አንተ ነኝ እሺ ልበል ብቻ አንተ ብዬ ባወራ
ቅድምም ያልኩት ባይሆን ኖሮ ብለን ከተጠየቅን ሆኗል፣ የሆነው ነገር ሆኗል ብለን ነው ማመን ያለብን። የሆነ አይ ባይሆን ኖሮ ተብሎ አይጠየቅም የሚለው ነገር እኔን አያሳምነኝም። ምክንያቱም ሆኗል መልሱ ሆኗል ነው። ባይሆን ኖሮ እንዴት ነበር ሲል አይ ሆኗል፣ ድንግል ማርያም ክርስቶስን ባትወልደው ኖሮ ወልደዋለች የሚለው ሀሳብ እኔም እንደዚህ ነው ማምነው ለማለት ነው። በተረፈ ደግሞ ሊቃውንቱ እግዚአብሔር ቃለ ሕይወት ያሰማልኝ። የተሰጠኝም ቀኖና አለ። በዚሁ አጋጣሚ ቀኖናንም ተቀብያለሁ። ሊቀ ሊቃውንት ሰጠውኛል። ብዙ ነገር ነው ያገኘሁት። ይህ ነገር በቃ ብቻ እግዚአብሔር ይመስገን። ቅድምም ደግሞ መምህር ኤፍሬም ያው ማር ይስሐቅም እንደሚለው ያልተማረ አያስተምር የሚሉትን ነገር ሁሉ ጠቃቅሰው ለብዙዎች የሚተርፍ ነገር ሁሉ እየተነገረ ነበረ ማለት ነው። እና ቃለ ሕይወት ያሰማልኝ ለማለት ፈልጋለሁ። አመሰግናለሁ። ወንድማችንን በተመለከተ የተናገረውን ድምፅ አልሰማሁም። ከሊቃውንቱ ከተረዳሁት አንጻር የቤተ ክርስቲያኗ መምሪያ ወይም ደግሞ ማስተማሪያ ሆኖ ከተቀመጠው ስርዓትና ሕግ ውጭ እየጨመሩ መናገር ጸረ ማርያምና ማርያማውያን ያሰኛል። ማርያማውያን የሚባሉት እኔ ኃይለ አርያማዊት ናት ብለው የሚያወሩት ወይም የሚያምኑት ሰዎች ማለት ነው። ጸረ ማርያም በፕሮቴስታንቱ ዓለም እኒህ ብቻን መስርተው በሚጓዙት ዓለም የሚነገር ነው የሚል ተነስቷል እና እሱ ላይ ሰፊ ነገር ተነግሯል። እመቤታችንን በተመለከተ አዲስ ክብር አወጠን ልናከብራት አንችልም። አዲስ ማክበሪያ ቃል እንኳን አምጠን እናከብራት ብንል እግዚአብሔር ካከበራት ክብር በላይ ማክበር የሚችል ፍጥረት የለም። ስለሌለ በዚያው እግዚአብሔር ባከበራት ክብር ልክ እንኳን ደርሰን ማመስገንና በዚያ በክብሯ ልክ መግለጽ አይቻለንም። እስመይንክ ፈጽሞ ጥንቆቀ ነጊረ በእንተ እበዩ ለውእቱ ገባሬ ሰናያት የሚለውን ለድንግል ቀጽለው አበው ይተረጉሙታል። ስላንቺ የሚነገረውን ነገር መናገር ወይም አይ ልሳን ዘይክል ነቢ በዛ የተነገር በእንቲአኪም ጥሩ ስላንቺ ድንቅ ሆኖ የሚነገረውን ነገር ሊናገር የሚችል ምን አይነት ልሳን የትኛው አንደበት ነው ተብሎ ተነግሯል። ብናመሰግናት አባቶቻችን ካመሰገኗት በላይ ልናመሰግናት ስለማንችል ማመስገን ያለብን ያው የአባቶቻችንን መጽሐፍ አንስተን ነው እንጂ አዲስ የሆነ ነገር አመጣን ብለን በተራቀቀን ቁጥር መውደቅ እንዳይመጣ ራስን መጠበቅ ተገቢ ነው ለማለት እወዳለሁ። ከዚህም አንጻር በጣም ተራቀቅን ስንል የማህፀኗ ፍሬ የተባረከው እሷ ስለተባረከች ነው የሚል ትምህርትም ሰምተናል። ያው የጆሮ ደግነቱ አለመሙላቱ አይደል የሚሉ ሊቃውንቱ። በፈጣሪ የሚባረክ ፍጡር እንጂ በፍጡር የሚባረክ ፈጣሪ የለም። ለምን ቢባል ፍጡር ምንት ብከ ዘኢነሳይከም ካልከ ነው። ለድንግል ሁሉ ያገለግላል። ከሌላ ወገን ያላመጣው ምን አለህ ነው ማለት እኔ የፈጠርሁ አይደለሁም ምን ነው በእግዚአብሔር አንቀጽ ሲነገር። ስለዚህ ምን ማለት ፈልጌ ነው? በፈጣሪ በኩል የከበረ ፍጡር አለ እንጂ በፍጡር በኩል የከበረ ፈጣሪ የለም። እሱን በደንብ ማስመር ይጠይቃል። ነጸረ አብም ሰማይ ማለት ምን ማለት ነው? አብ ከሰማይ ሆኖ ተመለከተ። ወኢረከበ ዘከማኪ እንዳንቺ ያለ አላገኘም፣ እንዳንቺ ያለ ባያገኝ ወሰምረ መዓዛ ዚአኪ ያንቺን መዓዛ ምግባርሽን ወደደ። ወፈነወ ወልዶ ዋህደ ዘያፈቅር ማለት እሱ ነው። የሚወደው አንድያ ልጁን ሰደደ ማለት ምጅምር መረጣት በእናቷ ማህፀን የአዳም መርገም እንዳይወድቅባት ያደረገች ድንግል አይደለች። የአዳም መርገም እንዳይወድቅባት በእናቷ ማህፀን የጠበቃት እግዚአብሔር ነው። ድንግልን በራሷ የተጠበቀችውን መጠበቅ ደግሞ እናደንቃለን። አካለ መጠን ካደረሰች በኋላ የነቢብ የገቢርና የሐሌዮ ኃጢአት የለባትም ብላ ቤተክርስቲያን ትናገራለች። ከዚያ ውጭ ባለው ግን የጠበቃት እግዚአብሔር ነው። ብሩክ ያደረጋት ባርኮ ብሩክ የሆነው እርሱ ተወለደ ይባላል እንጂ ስለተባረከች የተባረከውን ወለደችው ብሎ መናገር ግን ወይም ደግሞ እሷ ስለተባረከች ነው እሱ የተባረከው ብሎ መናገር ግን ክደት ነው። ምክንያቱም እሷ ባትባረክ እሷ አይባረክም ነበር ብሎ ይህ ለፍጡር ነው የሚነገረው። የደግ ሰው ዘር ደግ ነው ይባላል ለእኛ ሲሆን፣ ምክንያቱም ብቸኛ እኮ ፈጣሪዋን የወለደች እናት እሷ ናት። ፈጣሪዋን የወለደች እናት
እናቱን የፈጠረ ልጅም የእሷ ልጅ ብቻ ነው። እናቱን የፈጠረ ልጅም የእሷ ልጅ ብቻ ነው። ፈጣሪዋን የወለደች እናትም እርሷ ብቻ ናት። ይህን በደንብ ለክቶና ጠንቅቆ ማወቅ ይጠይቃል። እንዲያ ካልሆነ ግን ዝም ብሎ እያመጡ የሆነ ሰነድ እየለጠፉ ኃይል አርያማዊት ናት ወደሚሉት ወደ እነዚያ የክደት ባህል ውስጥ እንዳንገባ ራስን መጠበቅ ይጠይቃል። ሌላው ወንድማችን ስዩም ካሰባሰበን አይቀር በዚሁ ምናልባት አስተማሪ ነን የምንል ሰዎች በርከት ብለን እንኖራለን ብዬ ስለማስብ ከታችም ከላይም በጣም ልዩ ጥንቃቄ ማድረግ አለብን ብዬ ማስበው ለምናነሳቸው ለምናስተምራቸው ለእያንዳንዱ ሐሳብ ቢቻል በጽሁፍ የተዘጋጀ ባይቻል በቃላችን ደጋግመን የተመለከትናቸውን መጻሕፍት ወደ ትውልዱ ለማፍሰስ ዝግጁ ብንሆን ቢቻል አልቻል ብሎ ቀንጥሎን ጓደኞቻችን ተሰብስበው በዚያ ቤት ከገባን ደግሞ የሆነ ቃል ልንናገር እንችላለን። ዳይጸ ልሳንም ሊሆን ይችላል። አእምሮ ቢያን ብለንም ፈጥረንም ተፈላስፈንም ይሄ ምንድነው ደግሞ ትኩረት ለመሳብን ብለን የተናገርነው ነገር ኑሮ ከሳትን ደግሞ ለመታረም የተዘጋጀ ልቡና ያስፈልጋል። ተሳስተሃል። አንዳንድ ወንድሞች የተናገሩት በቃ ዶግማ እያደረጉት ተቸግረናል። የማይሻር የማይንቀሳቀስ ማለት ነው። የነሱን ሐሳብ ለመቀየር የነሱን አስተምሮ ትክክል አይደለም ለማለት የሲኖዶስ ስብሰባ ሁሉ ያስፈልገናል የሚሉ ማለት ነው። አሁን እንዲህ ስል ይሄ አበበን እያለ ነው መምህር ኤፍሬም ወይም ከበደን እያለ ነው እያላችሁ የምትለቁም ትኖራላችሁ። እናንተ ራሱ ጤና ይኖራችሁ። አንድ ቃል ስንናገር በቃ ለገሌ ነው እያላችሁ እየወሰዳችሁ አትመድቡት። እንደዚህ አይደለም የምለው። እኔ የምለው ማንም ምን የምልውን አበበም ይሁን ከበደም ይሁን የተናገረው ስህተት ከሆነ ለመታረም ይዘጋጅ ነው። አልታረምም የሚል ሰው በሚችለው ይጠንቀቅ። ማንም የቆመ ቢመስለው እንዳይወርቅ ይጠንቀቅ ስለሚል ደግሞ ያ መጠንቀቅ ጎሎት ከወደቀ ደግሞ እናንሳህ ብለን ስንፈልገው ለመነሳት ዝግጁ ይሁን። በቃ እንዴት ተናግሬያታለሁ። ከዚህ በኋላ ሰብለ እከዩ ሃይማኖት ያለብሰውን የምጠቅሰው ጥቅስ አለኝ። ሰው ለክፋቱ ለሚሰራት ኃጢአት ለዚያች ክፋት ጥቅስ ይጠቅሳል የሚል ባለቅኔ ነበር ካለፉ አባቶቻችን አንዱ። ስለዚህ ለዚያ ለምናደርገው ክፋት ለምናከናውነው ድርጊት ጥቅስ እየጠቀስን ግሩፕ እያደራጀን የሆነ የሚሳደብልን የሆነ ሰፈር ሄዶ ትክክል አይደላችሁ የሚልልን ሰው እያደራጀን ማይሆን ትምህርት እየዘራን እንዲህ መቀጠል አይቻልም። ይሄ ትክክል ስላልሆነ ማለት ነው። ይሄ ትክክል አይደለም። ስለዚህ አንድ ወንድማችን እሱ ብቻ ሳይሆን በጣም ብዙ ሰው አንደኛ ይውላችሁ አሁን ፎሎ ለመሰብሰብ የሆነ ነገር እንደዚህ በቲክታክ ብር ይሰራል ምናምን የሚባለው ከሆነ ዓለማዊ ነገር መሞከር ይቻላል። የሆነ ሱቅ ማስተዋወቅ፣ የሆነ ሆቴል ማስተዋወቅ፣ የሆነ ነገር የሆነ በቃ ያን አጣመንም አቃንተንም ምናምን ብናስተላልፈው ችግር የለም። ሰው እንደምንም እየተረዳ ብቻ ሆቴል ከሆነ ከምግቡ ይድረስ፣ ሱቅ ከሆነ ከእቃው ይድረስ፣ ብዙ ችግር የለው። በቤተ ክርስቲያን ግን እንደዚያ እያጭበረበሩ እድገትን ለማግኘት ሙከራ ማድረግ ነውር ነው። ተምሮ ማስተማር ይጠይቃል። ዝም ብሎ ሳይሰሙ ሳይማሩ ሳይረዱ ሳያውቁ ዝም ብሎ ብድግ ብሎ ዝም ብሎ ተች ስልክ ስለገዛን ብቻ ቲክታክ ከፍቶ በቃ ወይ የሆነ ስም ወይ ዲቁና ወይ የሆነ እንትን ስላለን ብቻ ለማስተማር ራስን አዘጋጅቶ ማውጣት ይሄ ነውር ነው። እግዚአብሔር በሚያውቅ እንዴ ዘሪሱ ዛሃከ ዘመኑ ውእቱ ሄራ ይከውን አይደል የሚለው ለራሱ የከፋ ለማንቸር ይሆናል ይባላል። እሱ ሳይኖረው ከምኑ አመጣ ምን ይሰጣል እንዴ? እሱ ላይ በጣም ሁላችንም ልናስብበት የሚገባው ጉዳይ ስለሆነ በጣም አደራ ለማለት እወዳለሁ። ከዚያ ውጪ መምህራንን በደንብ ማድመጥ፣ የሚነገረውን ቃል በደንብ ማወቅ፣ በደንብ መጠንቀቅ ይጠይቃል። በደንብ ማወቅ፣ በደንብ መጠንቀቅ ይጠይቃል። እንዲያ ካልሆነ ያለ እመቤታችን አማላጅነት ዓለም አይድን። ኦኬ እሺ በቃ እንዲህ የሚባል ሀሳብ ከመጣ አሁን እመቤታችን አማልዳ ነው ዓለምን። ስለዚህ ኢየሱስ ክርስቶስ ለምን ሰው ሆነ? ዝም ብሎ ድንግልን ፈጥሮ በእሷ ምልጃ ብቻ ዓለም የሚድን ከሆነ እሷን ፈጥሮ እሱ ስግው መሆኑን አይተወውም ነበር? ምክንያቱም ምክንያተ ድህን መሆኗን ትተን በምልጇ ብቻ ነው ዓለም የሚድነው ብለን ካምን ለምን ስግው መሆን አስፈለገው? ዝም ብሎ የምታማልድ ብቻ ፈጥሮ አይተወውም ነበር ወይ? እሱ ላይ ቀርነ መድኃኒት መሆኗን መናገር አይበቃም? ቀርነ መድኃኒት ዓለም የዳነበት መድኃኒት የተበጠበጠባት ነፍስና ስጋ በማይጸኗ የታረቀባት የአማናዊት ኪዳን የአዲስ ኪዳን ኪሩብ የህይወታችን ቀመር ጌታን ያየንባት መስታወት የሲኦልን ባህር የተሻገርንባት መርከብ እንዲህ ብለው እኮ ገልጸዋታል አባቶቻችን። ይህን በደንብ መያዝ ይጠይቃል። ዝም ብሎ የሆነ አንድ ነገር ተናግረን
የሆነ መነጋገሪያ መሆን የሚባል አለ በዚህ በቲክታኩ። በእርግጥ ሞኙ ነው እዚህም እንትኑ ሰው ዝም ብሎ የሚከተለው ምናምን የሚሯሯጥበት። ከዚያ ደግሞ የሆነ ሰምቶ ይመጣና ደግሞ ኧረ እንዴት እናድርግ ማንን እንመን ዝም ብሎ በቃ ያገኝ የሚያወዝ መቃመስ የምንለው አለ በእኛ በትርጓሜ ማለት ነው። የቆመ ሸንበቆ ከቆላም ከደጋም የመጣ ንፋስ የሚያወዛውዝ እንደዚያ ነገር አትሆኑ። እናንተም ጸና ለማለት ሞክሩ። እግዚአብሔር እንድንጸና ሁላችንም ይርዳን። አመሰግናለሁ። እሺ መምህራችን መምህር ኤፍሬም እግዚአብሔር ይስጥልን። ዲያቆን ድምፅ ላሰማ እንትን እንዳይዘረግፋችሁ። እሺ ሁላችንም ምነው እንዳልመረቅ ነው? እኔ ልመርቅ ነው። በዛው ድምፅ እያሰማው ልመርቅ ነው። እግዚአብሔር ይስጥልን። በጣም ጸጋ እድሜን ይጨምርልን። የአገልግሎት ዘመኖትን እግዚአብሔር ያብዛልን። ለእናንተ ለእርሶ ብቻ አይደለም እዚህ ላላችሁ ሊቃውንት ሁሉ በክህነትም ያላችሁ እግዚአብሔር ክህነታችሁን ይባርክልን። ክህነተ ጴጥሮስ ለዘላለም የምትጸኑበት ያደርግልን። ደግሞ ዲያቆናቱም እንደነ እስጢፋኖስ የምንበረታ ያድርገን። ከፍ ወዳለው ማዕረግ የምንደርስ እንግዲህ የአባቶቻችን አምላክ ይርዳን። ቃለ ሕይወት ያሰማልን። እድሜ ጤና ይስጥልን። ቆሎ ተማሪዎች አያስችለንም። የእሷ ጉዳይ ሲነሳ አብዛኛው ማንኛውም ክርስቲያን የእሷ ጉዳይ ሲነሳ በየትኛውም መንገድ ብሎ ተፍጨርጭሮ በር ከፍቶ ሐሳቡን መግለጥ ነው የሚፈልገው። ይሄኛው ግን እንደዛ አይደለም። ከዚህ ውጭ ማየት ይኖርብናል። ከዚህ ውጭ መረዳት ይኖርብናል። አንደኛ መጽሐፋዊ ኤቪደንስ ያስፈልገናል። የትኛውንም ሐሳብ ስንሰጥ መጽሐፋዊ ኤቪደንስ ያስፈልገናል። መረጃም ማስረጃም ያስፈልገናል። እመቤታችን ድንግል ማርያም ጥቅሱንም አስቀምጦታል ወንድማችን። አስተንፈሰ ዋጼ ነው ማዛዚያኪ ወይረከበ ዘከማኪ ወሰምረ ማዛዚያኪ ስመፈተወ ንጉሥ ነኪ እያሉ እነ ዳዊት ቀድሞ የተናገሩትን በኋላ ደግሞ አባ ሕርያቆስ የተናገረው ይሄ ማለት ዓለምን ከመፍጠሩ አስቀድሞ ብለን ስናስብ አዳምን እትወለድ በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለተ ወለትከ ወእድኅ ውስተ መርህብከ ወትቤዝወከ በመስቀሌ ወበሞቴ ሲለው በእኛ በኢትዮጵያውያን ነገረ ማርያም የምንለው ማለት ነው። ይሄ በግብፃውያን ንዑስ ወንጌል ወይም ልክኛ ተአምረ ኢየሱስ ብለን እንደምንቀበለው ንዑስ ወንጌል ብለው የሚቀበሉት መጽሐፋችን ይህ ሀሳብ አለ አይደለ? ስለዚህ 5500 ዘመን ትውልጅ ሲለው ከማን ከልጅ ልጅ ነው ያለው። ከየትኛዋ ብለን ሌላ ሴት ፍለጋ መድከምም የለብንም። ሌላ አማራጭ ከእሷ ተጨማሪ አማራጭ ሴት እንዳለን ማሳያ መውሰድ የለብንም። ሌላው አሁንም እዚሁ ጋር እመቤታችን ባትወልደው ኖሮ ዓለም አይድንም ነበር ሲባል ላይወለድ ይችል ነበር እንዴ? ቆይ ባትወልደው ኖሮ ማለት ባትወልደው ኖሮ ሲባል አስገድዶ መውለድንም ጭምር ያሳያል። ባትወልደው እሷ ባትወልድልን ኖሮ ኦኬ ባይወለድ አንድንም የስ እሷ 5500 ዘመን የኖር ነው እስኪወለድ ሰዓቱ እስኪደርስ ነው። ከዕለቱ ከሰዓቱ ሳያሳልፍ መጣ፣ ተሰቀለ፣ አዳነን። ግን ሲወለድ በፈቃዱ ወይስ በፈቃዷ? እንድትወልደው እናት ስትሆን ፈቃዷ ተጠይቋል። ነፃ ፈቃዷን አልከለከለም። ግን ተማምረዋል። መልአኩ የሰማዩን እሷ የምድሩን ተማምረዋል አይደለ? እፎኑ ይከውነኒ ዝንቱን ዘያምር ቤሴ ስትለው እኮ ዘር እንደውም የምድሩን ነው የነገረችው እኮ። ምድር ገበሬ ሳይዘራባት ሳይጥር ሳይግር ሴት ልጅ ደግሞ ከወንድ ጋር ሳትገናኝ ወንድ ሳታውቅ እንዴት ይሆናል? ይህ እኮ በእኛ በሰብአውያን በሰብአ ዓለም አይቻልም ስትለው እግዚአብሔር የሚሳነው ነገር አለ ብለሽ ነው አለ። እሱ ደግሞ የሰማዩን የእግዚአብሔርን ዘላለማዊውን አብራራላት። ከዚያ ምንድን ነው ያለች? ይኩነኒ ፈቃደኝነት ብቻ ነው። እሱም በፈቃዱ እስመ በፈቃዱ በስምረተ አቡ መንፈስ ቅዱስ አይደል ምንለው በውዳሴ ማርያማችን ማክሰኞ ውዳሴ ማርያም ወይም ደግሞ በሃይማኖተ አበው ላይ አሊያም ደግሞ ነው ይሄ ክብረ ነገስታችን ላይ። ስለዚህ በራሱ ፈቃድ በአባቱ ፈቃድ መጥቶ አዳነን ካልን ራሱም በአባቱ ፈቃድ መምጣቱን በራሱ ፈቃድ መምጣቱን በመንፈስ ቅዱስ ፈቃድ መምጣቱን በቅዱስ ወንጌል ላይ በተደጋጋሚ ያስተማረንና የነገረን ከሆነ በእርሷ ፈቃድ እንደመጣ አድርገን እንዳንረዳ በር እንዳይከፈት። ሌላው እንደገና ከዚሁ ጋር ደግሞ ተያይዞ ያለ እመቤታችን አማላጅነት ሚለው ኦሬዲ የተለመደ ሆኖ ቆይቷል። ታችም ኮሜንት ቅድምም እያየው ነበር። አንዳንዶች ያው ይገባኛል። አሁን እኔ እናንተን የመንደር መምህራንን እንረዳለን።
እንደዛም እየተጨቃጨቅን እንደዛ ያልን ከስር ኧረ ተው የተለመደ ኦርቶዶክሳዊ አባባላችን አታጥፉብን ፕሮቴስታንቶችን ለመሳብላችሁ የሚል ኮሜንት አይቻለሁ። ማንንም ለመሳብለን የምንዘረጋው ገመድ ወይም መረብ የለንም። የቤተክርስቲያን አስተምህሮ ግን ለሁሉም ለማድረስ የሚሆነውንና በቤተክርስቲያን ልክ ያለውን ያውም እኛ የምናቃትን ትንሿን እየተሳሳትን እንናገራለን። ከዛ ውጭ ግን እኔ አንዳንዴ አርብና ረቡዕን የማይጦሙ ሰዎች ሰሞኑን በአጋጣሚ የሆነ ኮሜንት ሲጽፉ ነበር። አንዱን በአጋጣሚ አውቀው ስለነበረ የእውነቴን ነው የምላችሁ፣ የመኮንን ወግ እያወጋው ወይ ወሬ እያወራው አይደለም። አውቀው ስለነበረ በውስጥ መስመር እንዲያውም ለማውራት ሞከርኩ። እንዴት በጽጌ ጾም ታገባላችሁ ምናምን ብሎ የሆነ ኮሜንት አየው። ሳይ ሰውየውን ገብቻ አውቀዋለሁ። አርብና ሮብ አይጦምም። አዛኝን ቴዎሎጂን የተማረ ለስሙ ግን አርብና ሮብ አይጦምም። አዎ የሌላ ሰፈር ደሞዝተኛ ነው። አያችሁት ህዝቡን በምን መንገድ እንደሚቀሰቅሱት፣ ምን ያህል ከቤተ ክርስቲያን ለማራቅ እንደሚደክሙ። እንዲህ አይነት ጤና አልባ ታማሚ ሰዎች ይህንን አጣመው ይዞ የመሄድ አቅማቸው ሰፊ ስለሚሆን ያለቤታችን አማላጅነት ዓለም አይድንም። አንደኛ ዓለም በምልጃ ብቻ አልዳንም። አዎ የቅዱሳኑ ምልጃ ፈኑዴከ ማርያም ወናድነን ንቃ እግዚኦ ለብንት ትነውም፣ ሌሎችም መዓት የጸሎት አይነቶች አሉ። አዎ ሁሉም ጸልየዋል፣ ሁሉም ለምነዋል፣ ሁሉም ማልደዋል፣ ደክመዋል። ኢቭን ኢፍ ከዛ በፊት የነበረው ምልጃ ቫልዩለስ እንዳይደለ ዋጋ አልባ እንዳይደለ ለማሳየት ከዚያ በኋላም ጭምር ከስቅለቱ በኋላም ጭምር ከትንሣኤው ከእርገቱ በኋላም ጭምር በማማለድ በመለመን ቅዱሳን ወደ እግዚአብሔር ክብር እንደሚጨምሩ እንደምንገባ ለካህናትም ጭምር ሙሉ ውክልና ሰጥቶናል። በሰማይ በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ የተፈታ ይሁን ተብሎ ይህን ያህል ሙሉ እንደራሴነት ነው የተሰጠን። ነገር ግን በምልጃ ብቻ ዓለም እንደዳነ የክርስቶስ ኢየሱስ የደሙ ፈሳሽነት ባዶ እንደሆነ አኮ በወርቅ ኃላፊ ዘተሳየጠን አላ በደሙ ክቡር ቤዛወነ እያልን በፋሲካ በመዋሲቱ ሳይቀር ቅዱስ ያሬድ በደረሰልን ድርሰት ምን ዘምረው ነው። ምን ማለት ነው? ወደ አማርኛ ስንቀይረው ይቅርታ አማርኛውን ለመንገር አኮ በወርቅ ኃላፊ ዘተሳየጠን በሚያልፍ በሚጠፋ በዝገት በሚያበላሸው በወርቅ የተገዛን አይደለንም። አላ በደሙ ክቡር ቤዘወነ በከበረ ደሙ ፈሳሽነት ገዛን ዋጀን እንጂ። ያን ማለት ምን ማለት ነው? የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ፣ ከዛ እንደገና የቅዱስ ጳውሎስ መልእክት ለኤፌሶን እና ለገላትያ ምዕመናን የተጻፉ መልእክቶች ማለት ነው። ስለዚህ ይህንንም ዋጋ ማሳጣት ስለሚሆንብን አሁን እመቤታችንን እንወዳታለን። እኔ እንደውም አንዳንዴ እኮ እላለሁ እናንተ ታቱ ተነቅሰህ ሌላ በቃ ቃሉ እንዳይወርድ ልተውና ሌላ ኃጢአት ከምትሰሩበት የእመቤታችን ስዕል ይልቅ እኛ በውሻ ጥርስ ታቱ ተነቅሰን ነው እመቤታችንን የምናውቃት። እንተ ስማ ለማርያም ስለመብራን ስንል በውሻ ጥርስ ነው ታቱ የተነቀስ ነው። ፍቅሯ ከኛ በላይ በእርግጠኝነት ማንንም ሊያንገበግበው ማንንም ሊገባው አይችልም። ግን ያንን ስናደርግ ምን አድርገን ነው? ወደድክም ጠላህም እንዲው ብትችሉ በየትኛው ሜትድ አልሰማችሁ ያለ ሰው ራሱ ሲያቀት እንላለን እኮ። ግን ብንችል ልበልና ይህንን ወርድ ጭራሹን ባንጠቀመው ለምንም አይነት ነገር። ሲቀጥል ከዚሁ ጋር ተያይዞ አሁንም እንደገና የእመቤታችንን ፍቅር ለመግለጥ ተብሎ እመቤታችንን ክብሯን ለመግለጥ ተብሎ ሌላ የአባቶችን ትምህርት የመምህራኑን ትምህርት ደግሞ ባዶ የሚያደርግ የኮሜንት አጻጻፍ የሐሳብ አገላለጥ ስህተቶች ማይቻለውና እነዚህ ነገሮች በሙሉ ቤተክርስቲያናዊ ስላልሆኑ ኦርቶዶክሳዊ ስላልሆኑ ሌሎቻችን እንዳንደገማቸው ወንድማችን 100% ስለተቀበለን የእውነት እንዴት እንደኮራው እኔ ልነግራችሁ አልችልም። ማለት ከቃላት በላይ ነው። ባንዴ እንዲህ የሚሰማ እንዲያቆን ማግኘት፣ እንዲህ እሺ ብሎ የሚታዘዝን አብሮን የሚቀመጥ ወንድም ማግኘት ለእኛ ትልቅ እድል ነው። በቃ አሁን ካንተ የምጠብቀው የምፈልገው እሺ ብለህ እንደሰማህን ለተወሰነ ቀን ዝም በልና አንጫጫው እስኪ። ምክንያቱም እዛ ሰፈር ይፈልጋሉ እንዲህ አይነት የስንፍና ወሬ ማውራት። አንድ ዩቱብ ላይ ባለፈው ነው አንዱ ያሳየኝ። እንዲያው እስኪ ከቻላችሁ እኔን ጴንጤ ያድርጉኝ አሉ ሊቀ ሊቃውንቱ የሚል ጽሑፍ ተጽፎ ተለቋል። ውስጥ ስገባ እኔ በፍጹም የለውም፣ ፎቶ ብቻ ነው ያለው። ውጭ ላይ ውስጥ ገብቼ ሳዳምጠው የለውም ጭራሽ።
ቆይ በምን አመጣውኝ ነው ብዬ በጣም ግራ ገብቶኝ ትዝ ሲለኝ የገብረን ግስ አዋ መርሐ ጽድቅ መርጌታኔ ነው መሰል የሚሉ እሳቸውን ይበሉት የገብረን ግስ እስኪ ይግሰሱት ያልኳቸው ቀን የዚያ ቀን ብቻ ነው ቀለሜ ቤት የተገናኘ ነው። ሌላ በየትኛውም መንገድ ተገናኝተን አናቅም። ከየትኛውም እኔ ከመስመር ውጭ የሆነ ሰው ጋር ለዲቤት ጭራሽ አላደረገውም ማለት አቅሜን አውቃለሁ። ገና አንድ ሻል ያለ ስድብ ሲወረውርብኝ የምገባበት ነው የሚጠፋኝ። አልወድም። ይሄ ክብር የሚባለውን የምር ነው የምወደው። ክብር ሚንስ ይሄ ክብረ ክህነቱን የምር ወደዋለሁ። እና እስከዚህ ድረስ የሚሄዱ ሰዎች እስኪ እንጫጩ። አሁን በአንተ ሊደሰቱ ዲያቆኑን ግራ አጋባ ነው ሊሉ ነበር አይደል? ባዶ አድርግባቸውና ግራ ይግባቸው። ለተወሰነ ቀን ባዶ ዝም በል በቃ። ይህንን ማለት እፈልጋለሁ። ሌላ እናንተ ይቀጥሉ። አመሰግናለሁ። እሺ ቃልዮት ያሰማለን። ሊቃውንት እግዚአብሔር ይስጥልን። ቀጣይ መምህር ዕንባቆም ይቀጥሉ እርሶ። እሺ አመሰግናለሁ። ቃልዮት ያሰማልን ብያለሁ ለሊቀ ሊቃውንት። እኔ እንኳ ትንሽ ነገር ነው ማለት የምፈልገው ከሌሎቹም ጊዜ መስጠትና ከሌሎቹ መማር ብዙ ጥቅም ነገር ስላለው ማለቴ ነው። ነገረ ማርያም ላይ በጣም መጠንቀቅ ያለብን ነገር ሰው ሁሉ ማሰብ ያለበት ቀደምም እዛ ለመግለጽ እንደሞከርኩት ሊቃውንቱ አባቶቻችን ካስቀመጡት በላይ እንዲሁ በቃል ዝም ብሎ የመጣን ሐሳብ ይዞ አለመሄድ ከዛም ደግሞ አለመቀነስ። ቀደም ብያለሁ። የተሰጣትን መቀነስ እንደ ፕሮቴስታንቱ ነው። ከተሰጣት በላይ ደግሞ መጨመር እንደ ካቶሊኮች ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ እንደሱ አይነት ባህሪ የላትም። ባላት ልክ ነው የምትገልጠው። ነገረ ማርያም እንግዲህ የሉቃስ ወንጌል ምዕራፍ 1 ነው የተቀመጠው። ያንን ይዘው ነው ሊቃውንተ ቤተክርስቲያን በሚያስገርም አገላለጽ የገለጡትና እዚህ አሁን ቅዱስ ኤፍሬምን እየተመለከትኩት ነበር ሃይማኖተ አበው ላይ። ሁላችሁም ይሄን ክፍል ታውቁታላችሁ። ለምዕመናኑ እንዲያስታውሱት ለማድረግ ምዕራፍ 47 ላይ ይቤ ቅዱስ ማሪ ኤፍሬም ወመምህር ሶሪያዊ አፈ በረከት በውስተ ድርሳኑ ዘደረሰ ይልና በእንተ እግዝእትነ ማርያም ድንግል በኩሉ ጊዜ እማመ ልደታ እስከ አመ ዕረፍታ ወፍልሰታ ብሎ ያስቀመጠው ላይ ምን ብሎ ያስቀምጠዋል? ኦ ለዝንቱ መንክር ልዑል ላይለ ኩሉ ህሊናት ብሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ ወእምኒሃ ነሳ ስጋ ዘውቱ ፈጣሪ። ምን ማለት ነው? በአማርኛ ከህሊናት ሁሉ ለራቀ ለዚህ ድንቅር ምስጢር አንክሮ ይገባል ካለ በኋላ ምድራዊት ሴት ሰው የሆነ እግዚአብሔርን ቃል ወለደችው፣ ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ ከእርሷም እርሱ የፈጠረውን ስጋ ተዋሃደ ብሎ ያስቀምጣልና አሁን እዚህ ቅዱስ ኤፍሬም ላይ ሲጨምሩ ሰዎች ምድራዊት የሚለውን ያነሳሉ ማለት ነው። ኦርቶዶክሳውያን ያልሆኑ በካቶሊክ ማለት ነው። ሌሎች ደግሞ ይሄ ምድራዊት ሴት ክብር የተራቆተች ከኛ ምንም የሚለያት ነገር የለም ብለው ደግሞ የሚያጠጥሉ ሰዎች እንመለከታለን። በጣም እዚህ ላይ በደንብ ከተመለከት ነው በሚገባ ነው የገለጸውና ምን ይላል? ተወልደ ሀቤነ በትትናሁ ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ ወለደቶ ሀቤነ ዋስተራየ ከመውቱ ፈጣሪ። ተዋርዶ በእኛ ባህሪ ተወለደ፣ እርሱም እኛን ስለመውደዱ ፈጠረን፣ በእኛ ባህሪ ወለደችው፣ ፈጣሪም እንደሆነ ታወቀ። እርሱ ሊዋሃደው ስጋን ከድንግል ፈጠረ፣ ባህሪዋን ባህሪ ያደረገ። ፍጡራኑን ሁሉ የፈጠረ ሲሆን ባህሪው ያልነበረ ስጋን ተዋሃደ። የተዋሃደንም ባህሪ የፈጠረ እርሱ ነው። የድንግልን ስጋ መረጠ፣ ሰው መሆኑን ሊያስረዳ ፍጹም አካሉን በማህፀኗ ፈጠረ እያለ ለእናትነት እንደመረጣት ይናገራል። ቅዱስ ኤፍሬም በውዳሴ ማርያሙም እንደምናውቀው የእመቤታችንን ክብር በተመለከተ የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ የድንግል ማርያም ክብር ከቅዱሳን ክብር ሁሉ ብሎ ይበልጣል ብሎ ያስቀምጣል።
ለምን ምክንያቱ ስንለው እስመ ድልዎ ኮነት ለተወክፎ ቃለ አብ የአብ አካላዊ ቃልን ለመውለድ እናት ለመሆን ለሱ የተዘጋጀችን ሆና ተገኝታለችና የሚል ሐሳብ እናገኛለን። ይሄ ምክንያት ድህን መሆን ወይም የመዳን ምክንያት መሆንን እሷ ባትኖር ኖሮ ብለን ባልተጻፈው ልክ መግለጥ በጣም አስቸጋሪ ነው። እመቤታችን የመዳን ምክንያት ናት፣ ምንም ጥርጥር የለውም። ምናልባት እንደዚህ አይነት ሐሳቦችን የሚያንጸባርቁ ሰዎች እንደመነሻ የሚተጠቃቀሷቸው ጥቅሶች ሊኖሩ ይችላሉ። ግን የተጠቀሱበት አውዳቸው ትክክል አይደለም። ለምሳሌ ኢሳይያስ 1:9 ላይ ወሶባ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመ ሰዶም እምኮነ ወከመ ገሞራ መሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚል ቃል እናገኛለን። ይሄንን አሁን በዘመነ ጽጌ ሊቁ አባ ጽጌ ለድንግል ማርያም ሰጥቶ ሲተረጉመው ከመሰዶም እምኮነ ወከመ ገሞራ መሰልነ እግዚአብሔር ኪያኪ መያትረፈ ለነ የሚል ቃል እናገኛለን። እግዚአብሔር አንቺን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ብሎ ዘፍጥረት 19 ላይ ያው የሰዶምና የገሞራ ጥፋት ይታወቃልና እሱን ይናገራል። አሁን ይሄን ሲናገር ይሄን የመጽሐፍ ቅዱስ ክፍል ሲናገር ድንግል ማርያም ባትኖር ኖሮ ክርስቶስ ሰው አይሆንም ነበር ብለን መናገር እንዳለብን ይሄ አይጋብዘንም። ምክንያቱም ቀደም ብየዋለሁ እኔ የሆነን ነገር ባይሆን ኖሮ ተብሎ ጥያቄ አይፈጠርም፣ ለዛም ደግሞ መልስ አይሰጥም። በቃ ሆኗል፣ ባይሆን ኖሮ ነበር የምንነጋገረው። ስለዚህ አሁን በጣም ብዙ ሰው የሚሰሳተውም እንደዛ ነው እና እዚህ ጋር የተቀመጠ ነው፣ ግልጥ የሆነ ነው። እመቤታችን ምክንያት ድህናት በትክክል ሁሌም በኪዳናችን የምንለው እኮ አለ አይደለ? ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ዓለም ዳነ በልጅሽም ሰላም ሆነ እንላለን። በአንቺ ዓለም ዳነ ስንለው ምክንያት ሆነሽ ነው። ምክንያት ሆነሽ ይሄ ሉቃስ ወንጌል ላይ እሷ ተናግረዋለች። እስመ ገብረ ሊተ ኃይለ አብያተ በእኔ ታላቅ ስራ ሰርቷልና ትላለች ድንግል ማርያም። ይሄንን የምትልበት ምክንያት ወደኋላ መለስ ብላችሁ ስትመለከቱት ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ፣ ሁልጊዜ የምንጸልየው ጸሎታችን ነው። ከዛሬ ጀምሮ ትውልድ ሁሉ አለችና ብፅዕት ይሉኛል አለች። ለምን ስንላት እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ፣ በእኔ ታላቅ ስራ ሰርቷልና። ማን? እግዚአብሔር። ያ ታላቅ ስራ ምንድን ነው? በድንግልና ተጸንሶ በድንግልና መወለድ ያለ ወንድ ዘር እና ዓለምን ማዳን ነው። ስለዚህ ዓለምን ያዳነ እግዚአብሔር በማን ነው? በድንግል ማርያም ነው። ስለዚህ ድንግል ማርያም ምንድናት? ምክንያተ ድነት፣ የማዳናችን ምክንያት። ሔዋን ምክንያተ ስህተት ናት። የእግዚአብሔርን ቃል ባለመቀበሏ ምክንያተ ስህተት ሆናለች። ድንግል ማርያም ደግሞ የእግዚአብሔርን ቃል በመቀበሏ ምክንያት ድንግል ማርያም ሆናለች። ስለዚህ ድንግል ማርያምን በተለያየ አገላልጥ ብንገልጥ ወላዲተ አምላክ ከሚለው የበለጠ ክብር አናገኝለትም። ሊቃውንት እኮ ገልጸዋል። በጣም ይገርማቸውና እንደው አባ ጊዮርጊስ ዘጋስጫ በጣም ነው የሚገርሙኝ በዚህ በሰዓታቸው ላይና ጽበተ ከርስኪ ሰፋ እምርህበ ሰማይ ወጸዳልኪ አብርሃም ብርሃነ ፀሐይ ብሎ የገለጡታል። የማህፀንሽ ጥበት ከሰማይና ከምድር ስፋት ሰፋ ይላሉ። ምን ማለት ነው? ድንግል ማርያም ተለውጣ ከሰማይና ከምድር በለጠች ነው? አይደለም። ቅዱስ ያሬድ ደግሞ ይሄን ነገር ይገርመውና ሰማየ ሰማያት ዘኢያገምሮ ማህፀነ ድንግል እፎ ጾሮ፣ ሰማይና ምድር የማይችሉትን አምላክ የድንግል ማርያም ማህፀን እንዴት ቻለው ብሎ ይደነቃል። ይሄንን ደግሞ ሊቁ አባ ሕርያቆስ ጽበተ ከርስ ዘምስለ ርህብ ይላል። ጠባብነትን ከስፋት ጋር አስተባብሮ መያዝ እንደምን ያለ ነው አለ። ጠባብ ሲል ያው እመቤታችን 3 ክንድ ከስንዝር ናት። ስለዚህ ጠባብ አላት። ስፋት ብሎ የሚገልጠው ግን ሰማይና ምድር የማይችሉትን አምላክ እንዴት ወሰነች የሚል ነው። ስለዚህ ለድንግል ማርያም በነገረ ማርያም ወይም በክብረ ድንግል ዙሪያ ላይ ስንናገር ሊቃውንት ከጻፏቸው ወይም ደግሞ ቤተክርስቲያናችን ከምታስተምረው ትምህርት በላይ መለጠጥ ምንፍቅና ነው። ከዚያ በታችን መቀነስ ምንፍቅና ነው። በዚህ መጽሐፍ ላይ አጨምር አትቀንስ የሚለው ነገር ያንን አተርጉም አታብራራ ማለት አይደለም፣ ሌላ አዲስ ሐሳብ ማምጣት ነው። ለምሳሌ ቀደም ሲነሳ የነበረው ያለ ድንግል ማርያም አማላጅነት ዓለም አይድንም ብሎ መናገር በየትኛው መጽሐፍ የተጻፈ ነው? በብሉይ ኪዳን፣ በሐዲስ ኪዳን፣ በሊቃውንት፣ በመነኮሳት የለም።
ከሌለ ከነገርነት አውድ ራሱ ስንመለከተው ስህተት ውስጥ ያስገባል። እንደዚህ አይነት ነገሮችን መጠቀም ይሄ ምን ማለት ነው? መለጠጥ መጨመር ነው። ይሄ ሲጨመር ደግሞ ብሎ ነገረ ማርያምን ትምህርት ለማፍረስ ይመች ዘንድ ሰዎች እንደዚህ አይነት ስራም ይሰራሉና ሰማይ አድርሶ መጣል ማለት ነው። ይሄ እንደሱ መሆን የለበትም። ለዛ ነው እዚህ ጋር ሊቃውንቱም ሲረባረቡ የነበረው። ሌላ ሁለተኛ የተነሳው ሐሳብም ከዚህ ጋር የማይራራቅ ነበረ። እመቤታችን ጌታን ባትወልደው ኖሮ ዓለም አይድንም ነበር ብለን መናገር የለብንም። ምክንያቱም ይሄን ነገር በጣም መጠንቀቅ ያለብን ነው። ሆኗል። ባይሆን ኖሮ ነው ደገምኩ ሐሳብ ይቅርታ፣ ባይሆን ኖሮ ነው ይሄ ሐሳብ የሚነሳና ለምሳሌ እግዚአብሔር ዓለምን ባይፈጥር ኖሮ ዓለም ምን ይሆን ነበር ብለን ማሰብ አለብን? መጨነቅ አለብን? የለም በቃ ፈጥሯል። በቃ የተቀመጠ ነገር ነው እና ነገሮችን ሁሉ ከነገርነት አንጻር መመልከት አስፈላጊ ስለሆነ በዚህ ልክ መመልከት ነው። እኔ ቀደም እንዳጽኖት የምናገረው ግን እዚህ ቲክቶክ ላይ በጣም ብዙ አይነት ሰዎች ነው የተሰበሰብነው። እንግዲህ ገንዘብ ብቻ ፈልጎ የመጣ ሰው ይኖራል። ሃይማኖትን ለማሳደብ ተልኮ ተሰጥቶት የሚመጣ ሰው ይኖራል። ሃይማኖቱን ለመመስከርና ለመጠበቅ የሚወጣ ሰው ይኖራል። ለተለያየ ጉዳይ ነው የሚወጣና እዚህ ላይ የሚመጡ ምዕመናንም ይሄን ታሳቢ አድርገው ኦርቶዶክሳዊ ትምህርትን ከኦርቶዶክሳውያን መምህራን መማር በጣም ትልቁ ነገር ወደ ሚዲያ ሲመጣ ሰው ዝም ብሎ ዘው ብሎ መግባት የለበትም። እኔ አስታውሳለሁ ከተወሰኑ ወንድሞቻችን ጋር ወደ ሚዲያው ስንመጣ በሚዲያ እንዴት እናገልግል ብለን ርዕስ ጽፈን ከተወሰኑ መምህራን ሐሳብ ተቀበለናል። ዝም ብለን አይደለም የተቀላቀልነው። እንደዚህ ብታረጉ ይሄ አቅጣጫ ተሰጥቶናልና በዛ መንገድ እንዲሆን ለማለት ያክል ነው። ዲያቆን ስዩምን ከልብ እናመሰግናለን። እውነት ለመናገር የመምህራኑን ምክር ተቀብሎ ወዲያውኑ ነው ያስተካከለ። ይህ አይነት መንፈስ በጣም ወሳኝ ነው የቤተ ክርስቲያናችን። አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን፣ ቃሎት ያሰማልን መምህር። እናመሰግናለን። በተሰጣቸው ሰዓት ነው ሀሳባቸውን እየጨረሱ ያሉትና ቃለ ሕይወት ያሰማልን መምህር ዕንባቆም። መጋቤ ብሉይ አሉ? መጋቤ ብሉይ አለው ይመስለኝ። እንግዲህ መጋቤ ብሉይ የሚካኤል ሰይፍ ያንሱና ይቆራል። የሚካኤልን ሰይፍ ያንሱና እንግዲህ መጋቤ ብሉይ ነው እሱ ይቆራርጡ አንዳንድ ነገር ምሕረትን መላከ ምሕረት እኮ ነው እሱ። ይቀጥል እርሶ። ሰይፍ ጋር አገናኘ ብዬ ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልን። ወንድማችን ዲያቆን ስዩምም ምክንያት ለማሰባሰብ ሆነዋል። ዛሬም እነ መምህር በረከትም መምህር ኤፍሬምም መዝሙረንም እና ታላቁንም ሊቀ ሊቃውንት እንኳን እንደዋወላለን፣ ያው እንጠያየቃለን፣ ብዙ አንራራቅም። ከሁሉም ደግሞ ቲክቶክ ቤተሰብ ጋር አገናኝተናል። እግዚአብሔር ያክብርልን። ያው ምንድነው ሃይማኖት ጥንቃቄ ይፈልጋል፣ እውቀት ይፈልጋል። ጥንቃቄ የሚፈልገው ያልተጻፈ ላለመናገር ነው፣ ያልተባለውን ላለማለት ነው ጥንቃቄው የሚያስፈልገው ማለት ነው። አሁን እኛም አንተ ላይ ሀሳብ መስጠት የጀመርነው ወይም በአንተ ምክንያት ሀሳብ መስጠት መማማር የጀመርነው ባልተለመደ መንገድ ለጆሮአችን ያለመድነውን ነገር ሀሳብ ሰጥተሃል ብለን ነው። ከዚህ ውስጥ ያው ደግመን ድምፁን እየሰማን እያቆምን ይሄ መባል የነበረበት እንዲህ ነው እያልን አንድ ባንድ ማለት ብንችል ጥሩ ነበር። ጊዜ ካለ እሱን እናደርጋለን። ግን አጠቃላይ አንድ ጊዜ ብቻ ስለሆነ የሰማሁት ስሰማው በዛ ላይ የመጀመሪያው ቪዲዮ በሃይማኖት ጉዳይ ላይ አስተያየት ስትሰጥ ቪዲዮ ስትሰራም ውይይት ስታረግም ጥያቄ ስጠይቅም መልስ ስትሰጥም ይሄ ወደድንም ጠላንም ተቀበልነውም አልተቀበልነውም የሚለው ነገር ትንሽ አስቸጋሪ እንትን አለው። አስቸጋሪ መጀመሪያ ላይ የመቆርቆር ባህሪ ያለው ጆሮን
ሰሚን የመረበሽ ባህሪ ስላለው እሱን ለተናጋሪ አይመከርም። ለስላሳ በሆነ መንገድ መከተል አለብህ ነው የመጀመሪያው። ሁለተኛው ደግሞ ቅድም እኔ ከሰማሁት መውለድና መማለድን ለያይተህ አስተምር። አንዱ ለአንዱ መሰረት ሊሆን ይችላል። ለምሳሌ ጌታን መውለዷ የክብሯ የአማላጅነቷ መሰረት ነው። በእርግጥ ጌታን ያልወለዱም ሌሎች ይማልዳሉ፣ ይጸልያሉ፣ ጸሎታቸው ተሰሚነት አለው። ግን እመቤታችን የጌታ እናት የሆነችበት ምስጢር በትርጓሜያችንም በቤተክርስቲያናችንም ትምህርት እንደተለመደው የእናት ምልጃ አንገት አያስቀልስ ፊት አያስመልስ የሚለውን ያመጣ እናት መሆን ነው። እናት መሆን ቦታ አለው ማለት ነው። ከመላእክትም ከደቂቀ አዳምም ትበልጣለች። እንደገና ደግሞ ትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ ደግሞ በታች ናት የምንለውን ክብር ያመጣ ወላዲተ አምላክ መሆኗ ነው። ወላዲተ አምላክ መሆኗን ወደ አማላጅነት አታውርደው። በንግግርህ ውስጥ እኩያ አታድርገው። ማማለድና አምላክን መውለድ አቻ ሀሳቦች አይደሉም፣ ተመሳሳይ ሀሳቦች አይደሉም። ሰፊው ሀሳብ፣ ትልቁ ሀሳብ፣ ዋናው ሀሳብ አምላክን በስጋ መውለድ ነው። አምላክ በስጋ ከእርሷ መወለዱ ነው ትልቁ ሀሳብ፣ ገዢው ሀሳብ ማለት ነው። የክብሯ ሁሉ ምንጭ፣ የክብሯ ሁሉ መሰረት እሱ ነው። እሱን አውርደን አንድ ነገር አናረገውም። በነገራችን ላይ ወላዲተ አምላክ መሆኑ አንድ ነገር አይደለም፣ ሁሉንም ነገር ጠቅልሎ የያዘ ምስጢረ ስጋዌ ነው። ይሄንን ምክንያተ ድኂን መሆኗ ብለን ልንገልጸው እንችላለን። በዛ በኩል የመዳን ምክንያት መሆኗ ብለን ማለት ነው። ግን አማላጅነት ምንድን ነው ስንል ቃል ኪዳን ነው። ቃል ኪዳን ነው ማለት አምላክ እናት በመሆኗ ላይ ተመስርቶ የተሰጣት ቃል ኪዳን ነው። ያንን ቃል ኪዳን ከአምላክ የአምላክ እናት ከመሆኗ ጋር አምላክም ከእርሷ ከመወለዱ ምስጢር ጋር እኩልም አንድም አድርገን ማስተማር የለብንም። በአንተ ትምህርት ውስጥ የሰማው እኩልና አንድ ነው ያደረግከው ያው ነው እያለ ያለው። ስለዚህ እሱን ነጥለህ አስተምር፣ ለይታ አስተምር። ምስጢረ ስጋዌ ሌላ ነው፣ ክብረ ቅዱሳን ሌላ ነው። ምስጢረ ስጋዌና ነገረ ማርያም የሚገናኙበት ነገር አለ፣ የማይገናኙበት ነገር አለ። ነገረ ማርያም ለምሳሌ ሰሞኑን አንድ ሰው ማን እንደተናገረው አላውቅም፣ ግን ዝም ብዬ አልፎ አልፎ ብቅ ስል ማርያም ሰው ብቻ አይደለችም፣ ሰው ብቻ ልትባል አይገባትም የሚል ወይም ፍጡር ብቻ አይደለችም፣ ፍጡር ብቻ ልትባል አትገባትም። ቃሉ ኤግዛክት ያለው ምን እንደሆነ አላስታውስም። አሁን ግን ሀሳቡ እንደዚህ ነው። እንደዚህ አይነቱ ነገር ልጠጣ ነው፣ ያልሆነ ትምህርት ነው ማለት ነው። ሰው ብቻ ካልሆነች ይሄ ካልገለጣት ማን ሊገልጣት ነው? ፍጡር ናት። ከፍጡርነት ያለፈ ነገር የላትም። ስለዚህ ፈጣሪነት ጥቂትም ይሁን ብዙ የላትም፣ ምንም ነገር ማለት ነው። እዛ ውስጥ ልንገባ አንችልም። ፈጣሪነት የአምላክ የአብ የወልድ የመንፈስ ቅዱስ የሶስቱ አካላት የባህሪ ገንዘብ ነው። እሱ ለሌላ ፍጡር አይሰጥም፣ ይሄ ሊሆን ስለማይችል ማለት ነው። ያንን ንግግራችንን ለምንድን ነው ፍቅራችንን ሊገልጥልን ፈልገን ነው ስንል እኔ በፍቅር በእመቤታችን ፍቅር አሳቦ ሰይጣን እየፈተነን ሊሆን ይችላል። ወይም ደግሞ የራሳችን የስጋ ስሜት የእውቀት ጉድለት በእመቤታችን ፍቅር ምክንያት እያዳለጠን ሊሆን ይችላል። እንደዚህ አይነቱን ነገር ማስወገድ ነው። የስጋ ስሜት ከሆነ ስሜታችንን ማድረቅ፣ የእውቀት ማነስ ከሆነ እውቀታችንን መሙላት፣ የሰይጣን ፈተና ከሆነ በጸሎት በትህትና መዋጋት ያስፈልጋል ነው ይሄንን። ስለዚህ ይሄንን አጥራ ከተለየ ማንም ሰሚዎቹንም ከለያችሁት ብዙ ችግር አይፈጥርም ማለት ነው። ከዛ ውጭ ይሄ አሁን ቅድም ሲነገር ስለነበረ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለውንና እሱ ጨራሹንም ያልተጻፈ ነገር ስለሆነ ሩቅ ነው ብዙ።
የወላድ እመቤታችን ጌታን ባትወልድ ኑሮ ዓለም አይድንም ነበር የሚለው አንድ ነገሮች አይደሉም። ይሄኛው እመቤታችን ጌታን ባትወልድ ኑሮ ወይም ጌታ ከእመቤታችን ባይወለድ ኑሮ ልንድን አንችልም ነበረ የሚለው አንዱ ፈተናው ችግሩ ባልሆነ ነገር ላይ ተመስርቶ መናገር ነው ፈተናው። ግን ስናየው ጌታ ስለተወለደ ነው ያዳነን ብለን አዎንታዊ በሆነ መንገድ ስተረጉ ጌታ ከእርሷ ስለተወለደ ነው የዳንን እንጂ ከእሷ ባይወለድ ኑሮ አይድንም ነበረ ለማለት አንድንም ነበረ ለማለት ከሆነ ጉድ ይሄንን በዚህ መንገድ አቅንተን መሄድ እንችላለን። ግን ከአማላጅነቷ ጋርም እኩል አድርገን ይሄንንም አንተግብረዋል ወይም አንተርጉመው አንስበከው አናስተምረው ማለት ነው። ስለዚህ የምስጢረ ሥጋዌን ትምህርት አጥርተን አምላክ ሰው በመሆኑ በኩነት የተደረገልን ማዳን በረዴት ከሚደረግ ማንኛውም ማዳን የተለየ መሆኑ ታውቆ ማንኛውም ረዴትና ኩነት ተነጥለው ቃላቱ የተለመዱ ስለሆኑ እነዚህ በመጽሐፍ ቤት አምላክ በኩነት ሰው ሆኖ ያደረገልን ነገር በመላክም ይሁን በሕግም ይሁን በካህንም ይሁን በመስዋዕትም ይሁን በሌላ ቅዱስ ረዴት በሌላ በተአምርም ይሁን ከሚያደርግልን ነገር ጋር አናስተያየው ወይም አንዳናድርገው። የኩነት ማዳኑ በተአምርም በሕግም በካህንም በመስዋዕትም በሌላም መንገድ በጸሎትም በምልጃም ከተደረጉት በመላእክትም ከተደረጉት የረዴት ትድግናዎች የተለየ ነው፣ ከፍ ያለ ነው። ይህንን በዝርዝር የሚሰጠውን የመምህራኑን ትምህርት አጥርቶ በስፋትም በጥልቀትም ምስጢሩን ጠንቅቆ መናገር ይፈልጋል። ከዚህ አንጻር ይመስለኛል ብዙ ክፍተት የሰማሁት እኔ ማለት ነው። ግን እያስቆም ከንግግር አንጻር፣ ከአካሄድ አንጻር፣ ከትምህርት አንጻር ይሄ ትምህርት እንዲህ ነው እንጂ እንደዚህ አይደለም፣ ይሄ አካሄድ እንደዚህ ነው መሄድ ያልነበረበት እንጂ እንደዚህ አይደለም እያል እያስቆምን ብናየው ብዙ ነገሮችን ክፍተቶቹን መለየት እንችላለን። ኦልሬዲ ቪዲዮንም ስላወረደ ጥሩ ነው። ራሱ መልሶ ፕራይቬት አድርጎት ከሆነ እያየ ከመምህራን ጋር እያሰማ ይሄን በዚህ መንገድ አስተካክል፣ ይሄን በዚህ መንገድ አስተካክል፣ ይሄ ቃል በዚህ መንገድ ነው መስተካከል ያለበት የሚለውን ነገር ይነጋገር። አሁን ግን ጥሩ ነገር ሰጥቶናል። መነሻ ሆኖ እንድንማማር አድርጎ ነው። እንዴ ደቂቃ እንትን ብለህብኛል ለካ። ጥሩ ነው። በቃ እግዚአብሔር ያክብርልኝ። በጣም እነዚህን ነገሮች ወይንቶች ከተናገሩ አሉ መምህራን እሰማለሁ። ማስተካከያዎችም ሁሉ እግዚአብሔር ይስጥልኝ። እሺ መጋቢ ብሉይ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ደቂቃ ተክለ ነው እንዴ? 10 ደቂቃ ሰጠን ነበረ። ጥሩ ነው። አጠቃቀማችሁ በጣም ደስ የሚል ነው። ልክ ደቂቃው ሲያልቅ ሀሳባችሁም ወደ መገባደዱ ይመጣልና ያው በዛው ታይም ማኔጅመንት ከቤተ ክርስቲያን ሊቃውንት በዛውም እንዲማሩ ለማለት ነው። እሺ አድማጮችም ጥሩ ነገር እንዳገኙበት ከኮሜንቱ ማየት እንችላለን። ሀሳቦቹን ምናልባት ጠቅለል አድርገን ለመናገር ያክል ብኪ ድህነ ዓለም የሚለውን ያብራሩበት መንገድ የሚገርም ነው። እኔ ግን የሁሉንም ሀሳብ ጠቅለል ያደርገዋል ብዬ የያዝኩት የመጋቤ ብሉይ ሀሳብ ነው። መጋቤ ብሉይ ሀሳብ ምንድን ነው? አምላክን መውለድ ለእመቤታችን ብቻ የሚሰጥ ነው። አማላጅነት ግን ሁሉም አምላክን ያልወለደው ሁሉ አማላጅ ተብሎ ሊጠራ የሚችል ነው። ስለዚህ እንደው ትልቁን ፒክቸር አምላክን መውለዷን ትተን ወደ አማላጅነት ማውረድ አንደኛ ተገቢ አይደለም ነው፣ ተገቢ አይደለም። ሁለተኛ ዓለም የዳነው በወልደ እግዚአብሔር ነው፣ ሰው በሆነው በእግዚአብሔር ልጅ ነው እንጂ በአማላጅነት ዓለም አልዳነም። በአማላጅነት ዓለም አልዳነም። እነዚህን ሁለት መሰረታዊ ነገሮች ከያዘ አንድ ሰው ያለ እመቤታችን አማላጅነት ዓለም አይድንም የሚለው ንግግር ውስጥ ያለውን ችግር ለይቶ ማወቅ ይችላል ማለት ነው። ለይቶ ማየት ይችላል ማለት ነው። ስለዚህ ወንድማችን ዲያቆን ስዩም ጥሩ ምሽትን እንደነበረልህ ተስፋ አደርጋለሁ። ለሁላችንም እንደዛው ማለት ነው።
ከዚህ በፊት ምናልባት የተወዛገበም ሰው ካለ ትንሽ ግራ እየተጋባም ሰው ካለ ዛሬ ነገሩ ሁሉ ጥርት እንዳለለት ተስፋ አደርጋለሁ። ለዲያቆን ስዩም እግዚአብሔር ይስጥልን ማለት ፈልጋለሁ እኔ ስፔሻሊ ለእርሱ ማለት ነው። ምክንያቱም አልገገመም፣ እንደሌሎቹ መገገም ይችል ነበር። አይ ብያለሁ ቪዲዮንም ሰርቻለሁ በቃ ከዚህ በኋላ እኔ ማንንም የምሰማው ነገር የለም፣ በቃ የራሴን ጀሌ አደራጅቼ መቀጠል እችላለሁ ማለት ይችል ነበረ፣ ግን አላረገውም። እሱን ሳያደርገው የሊቃውንቱን ምክር ሰምቶ የቤተ ክርስቲያንን ድምፅ ሰምቶ እንደው በትህትና መጥቶ ከዚህ ቁጭ በማለቱ የዲቁናውን ወግም ስላስከበረ በዚሁ እኔ ፐርሰናሊ ቴንኪው ማለት እፈልጋለሁ። ሁላችንንም ከሱ ብንማር የሚል ሀሳብም በዚሁ መሰንዘር እፈልጋለሁ። እሺ ስዩሜ እግዚአብሔር ይስጥልን፣ ለሊቃውንቱ ለሁላችሁም ህሊና አበውን ያድልልን። እኔ መመረቅ ስለማልችል እንግዲህ እግዚአብሔር ይስጥልን ካልኩኝ እኔ ምርቃቴ በቃ አለቀችብኝ። እሱ ከሰጠ እንግዲህ ሌላ ምን ይፈልጋልና ጥያቄዎቹ ግን አሁን የጠየቀው ላይ ሜቢ ሀሳብ ካላቸው መምህራኑ ቢሰጣቸው ዲያቆን ሜቢ እሱም የጠየቀው ነገር ላይ መልስ ቢሰጠው ግማሽ ደቂቃ የምትሆን ብቻ ነገር ልበል፣ አንድ 30 ሰከንድ። እሱ ምንድነው? ስጋ ተነሳኤ ነው፣ መለኮት ነሳኤ ነው። ይሄን ማወቅ ብቻውን ያን ለዚህ ጥያቄ መልስ ይሰጣል እያልሁ ያለሁት አምላክ ሰውን መሆን ፈልጎ ሆነ እንጂ ሰው አምላክን መሆን ሲፈልግ ከገነት ወርዷል ማለት ነው። ግልጽ ይመስለኛል። በደንብ ለማብራራት ያክል ከመቤታችን ሰው መሆንን ፈልጎ ተወለደ እንጂ እሷ አምላክን መጽነስ ስለፈለገች ፈልጋ የጸነሰችው አይደለም። አመሰግናለሁ። ዲያቆን አለ፣ ዲያቆን ያሬድ። አይ በቃ ሌሎቹም እንደዚህ ሀሳብ ካላቸው ሜቢ መጠቅለያ ሁለት ደቂቃ ወስጧቸውና ዲያቆን ሽክፍ እንዲል ብትንትን እንዳይል በዛ መልኩ ቢሆን አሪፍ ነው ብዬ ነው። እርሶም እድል አግኝተው ደግሞ ሀሳብ ቢሰጡም ጥሩ ነው። እግዚአብሔር ይስጥልኝ። ዲያቆን ፈለገም መጥተዋል። አስተናጋጅ እኮ የሚበላው መጨረሻ ላይ ነው ይባላል። እንግዲህ ከተራረፈው ምናምን ነው አስተናጋጅ የሚበላው። እስኪ ተርፍ እየጠበቀ ነው። ዋና እንግዶቹ ሲበሉ የሊቃውንት ቀለም ወርቅ ቀጥሉ ቦታች። እኔ ወደ ማህሌት ልገባ ነው። ከይቅርታ ጋር ውስጥ እየገባሁ ነው። እንትኖቹ ሀሳቦቹን በጣም ብዙ ነገሮች ስለተነገሩ ጠቃሚ ነገሮች ናቸው የተነገሩት። ዲያቆን ስዩምም ተከታታይ ነገሮችን ውይይት ማድረግ ለዘዴም ለመሰረታዊ እውቀትም ስለሚጠቅም ከመምህራኑ ጋር ማውራት፣ እንደዚሁ ውይይቶች ሲደረጉ፣ ክርክሮች ሲደረጉ ጓደኞችም ጋር መከታተል ጥሩ ነው። መደበኛ የሆኑ ነገሮች ሁልጊዜ መከበር ያለባቸውን መስመሮች ማክበር አለብን። የሃይማኖት መስመሮች አሉ። መምህራን ሲናገሩ አሁን መስመር ነው መስመር ይሄኛው እንደዚህ አይገለበጥም አሉ። አሁን ስጋ ተነሳይ ነው፣ ቃል ነሳይ ነው ወይ መለኮት ነሳይ ነው የሚለውን ያው ቅድም በሰማነው መሰረት ግዕዝ ቋንቋም ስለምትችል ምን እያሉ እንደሆነ ግልጽ ነው። መስመር ነው ይሄ ማለት ነው። ነሳይ ተመልሶ ተነሳይ አይሆንም፣ ተነሳይም ተመልሶ ነሳይ አይሆንም ማለት ነው። ያንን መስመር ሲቀመጥ ከዛ በኋላ የምናወራው መስመር ሁሉ የምናወራቸው ንግግሮች ሁሉ ያንን ጠብቀው ይሄዳሉ ማለት ነው። ይሄንን ብንወስደው ፈጣሪ ፍጡሩን ያከብራል። ፍጡር ግን የፈጣሪን ክብር ይገልጣል እንጂ ለፈጣሪ ክብር አይጨምርም። ፈጣሪ ክብር ይሰጣል፣ ፈጣሪ ይባርካል፣ ፍጡር በረከትን ይቀበላል።
ፈጣሪ ይመርጣል፣ ፍጡር ይመረጣል። እንደዚህ አይነት ነገሮች ለፈጣሪ ብቻ የሚሰጡትን ነገሮች እየጠበቅን እናደርጋለን። እመቤታችንንም እናከብራት። የመጀመሪያው ስራ ፈጣሪ መረጣት። ያው ያለ ድንግል እይትካለት ነግሮ በሚለው ውስጥ እስመ እግዚእ ሐረያ ይላል። እስመ እግዚእ ሐረያ የሚለውን ጌታ መርጧታልና የሚለው ንባብ አለ። እሱን ይተረጉሙና መምህራኑ የጌታ መምራጥ እንዳለ ሆኖ እንዲመርጣት ሆና ተገኝታለችና ራሷን ጠብቃ ማለት ነው። ቅድስናዋን ንጽህናዋን ጠብቃ ኖራለች። ያ ፈጣሪ እንዲመርጥ የሚያደርግ ነገር ነው ማለት ነው። እንደዚህ አይነት ነገሮችን እያስማማን እየተረጎምን ምስጢሮቹን እያስተካከልን እንሄዳለን። እነዚህን ነገሮች ይጠበቁ ነው፣ ሌላ ነገር የለውም። በቅንነት አንተ በቅንነት የተናገርኸው መሆኑን ማንም ሰው ተረድቷል። እዚህ ያለው ሰው ሁሉ አስተያየት ሲሰጥ በቅንነት ነው እየተናገረ ያለው የሚለውን ጥያቄ ውስጥ ያስገባ የለም። ግን ቅንነቱ የተሟላ እንዲሆን ቅንነቱ በእውቀት ቢታገዝ የበለጠ ጠቃሚ ይሆናል የሚለው ነው። በዚሁ ሀሳቤ ልደምድምና ሰላም ደሩልኝ። እግዚአብሔር ያክብርልኝ። በጣም ሀሳብ የሰጣችሁ፣ ምክር የሰጣችሁ፣ ትምህርት የሰጣችሁ፣ ፕሮግራም የመራችሁ፣ ቤት የከፈታችሁ ሁላችሁንም እግዚአብሔር ያክብርልን። እኔ ያው በዚሁ ሰላም መጋቤ ብሉይ እየጠፉ ነው በጣም እባክዎት አንዳንድ ቀን ብቅ ይበሉ። እውነት እግዚአብሔር በሚያውቅ ለሁላችንም ያስፈልጉናል። እመጣለሁ፣ ብቅ ብቅ ለማለት ሞክራለሁ። ግን በጣም አድካሚ ስራዎች አሉብኝ። አድካሚ ስራዎች እሰራለሁ። እነዛ ስራዎች ደግሞ አድክመውኝ ከገባው በኋላ እንደዚህ የተወሰነ 1 ሰዓት 2 ሰዓት ለመቀመጥም ይህን አንዳንድ ቀን አስተያየት ለመስጠት እንኳን ይከብደኛል። በጣም ደክሞኝ ነው የምገባው። ያ የሆነብኝ ነው እንጂ አልፎ አልፎ እሰማለሁኝ። እንትናችሁን፣ አስተያየቶቻችሁን፣ ትምህርቶቻችሁን እሰማለሁ። ግን አልቻልኩም። እሱም ማስተካከል ደግሞ አልፈለግኩም። አሁን ጥሩ ስራ ስለሆነ ያንን ማስተካከል የለብኝም። ስልጠናዎች፣ የቢሮ ስራዎች፣ ስብከቶች አሉ። እነሱ መሬት ላይ የሚሰሩ ናቸው፣ ጠንካራ ናቸው፣ በጣም ጠቃሚ ናቸው። እነሱን ትቼ አደከሙኝ ብዬ ወጥቼ ወደ ቲክቶክ ብመጣ ለቤተ ክርስቲያን የበለጠ የምጠቅምበትን ቦታ መለየት አልቻልኩም ማለት ነው። እዚህ አልጠቅምም እያልኩ አይደለም፣ ጠቅማለሁ። ግን እዛ ላይ ያለው ደግሞ በጣም አስፈላጊ ነገር ሆኖ ስላገኘሁት ለዛ ጊዜ እየሰጠው ስለሆነ ነው። መልካም፣ ሲችሉ ብቅ ይበሉ። እሺ ዲያቆን ፈለገ አለ፣ ሰላም በለን። ፈለገ አልሰማም። በጣም ይቅርታ ይደረግልኝ። ይሰማል። በጣም ይቅርታ ይደረግልኝ። እንዴት አላችሁ? ያሬዶ ሰላም ብያለሁ። እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁንም ሰላም ብያለሁ። እንዴት አላችሁ? መጋቤ ብሉይ እንዴት አሉ? በዚህ አጋጣሚ በጣም ጠፍተዋል። በጣም ነው የምንወዶትና እባክዎ አይጥፉ። እዚህ ውስጥ ያላችሁ ሌሎችም ወንድሞች እንዴት አላችሁ? ታላቁ ወንድማችን እንዴት አለ? እግዚአብሔር ይመስገን። የጠፋው ፈለገ ሁላችንም ሰላም ብለናል። እንዴት ነህ? አለን መጋቤ፣ እግዚአብሔር ይመስገን። ስላየሁት በጣም ደስ ብሎኛል። በዚህ አጋጣሚ ያው በጣም ነው የምወዱት እና ከሶሻል ሚዲያው ደግሞ ባናጦት ሁልጊዜ ብናዩት በጣም ደስ ይለናል። መጋቤ ያው ለማስተካከል የሚችለውን ያህል እሞክራለሁ። ባይስተካከልልኝ እንኳን ያው ደህና ናችሁ ወይ እንዴት ዋላችሁ ብዬ አበረታትቼ ለመውጣት እሞክራለሁ። እሺ። ታላቁም ስላገኘው በጣም ደስ ብሎኛል። በጣም ከረዥም ጊዜ በኋላ ነው ያየሁህ ወንድማችን ዲያቆን ታላቁ ጅብሪል። አግብተህ ነው ወንድማችን? ልብስ ነው እሱ ሲሆን እኮ አስተጋብተህ ነው ወይ ነው የሚባለው?
ኤኒዌይስ ስለምን እየተወራ እንደነበረ እግዚአብሔር በሚያውቀው አላወቅኩኝም ነበረና ድንገት እንዲሁ ነው የገባሁት። ሰላም ልላችሁ። መምህር ኤፍሬም የሆነ ነገር እያረሙኝ ነው መሰለኝ። መምህር ምን አሉኝ? መምህር ኤፍሬም ይሰማዎታል? እያወራው ለካን ሚውት አድርጌዋለሁ። አይ እንዲሁ ነው የነበረው ሀሳብ ተይዞ ከሆነ ከዚያው ሊቃውንቱ ሲሉት ከነበረው ሀሳብ እንዲቀጥል ለማለት ነው። እንኳን ደህና መጣህ። እንደምሰነበት እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እንደዚህ ሌሎች ወንድሞች ጋር በጣም ብዙ ጊዜ ገብቼ አላውቅምና ርዕሳችሁም ስለምን እንደሆነ ስላልሰሙኝ ነው። እዚህ ውስጥ ያላችሁ እህቶች ወንድሞች፣ ባይሆን ከገባው አይቀር አንድ የተወሰነ መልእክት አስተላልፌ ልውጣ እንደ እግዚአብሔር መልካም ፈቃድ። ከይቅርታ ጋር ግን ይቻላል ያሬዶ ወይ ታላቁ መልእክት ላስተላልፍና ልውጣ? እሺ። ከስር ቅዱስ የምትባል ፕሮቴስታንት ወንድማችን ስለ መድኃኔዓለም አትከታተለኝ በገባሁበት ቤት እባክህ። እሺ፣ እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች እንደ እግዚአብሔር መልካም ፈቃድ ጥቅምት 9 በቦሌ መድኃኔዓለም ካቴድራል የኦርቶዶክሳዊ ወጣት የመጀመሪያው ዙር ጉባኤ ይደረጋል። እንደምታውቁት ረዥም ጊዜ እንዲህ አይነቱን ጉባኤ ለማድረግ በጣም ብዙ ለፍተናል፣ በጣም ብዙ ታግለናል። ትንሽ የቲክታክ ፕላትፎርሙ እንደምታዩት ወረተኛ ነው። እንኳን ለቃለ እግዚአብሔር ብዙ ጊዜ ለሰው ነፍስ ራሱ የተወሰነ ጊዜ ነው ሰዎች የሚጮሁበት እና ቲክታክ ፕላትፎርም ላይ ያለውን ይህንን ጉባኤ እንደ እግዚአብሔር መልካም ፈቃድ ወደ ምድር አወርደ ነው በቦሌ መድኃኔዓለም ካቴድራል ጥቅምት 9 ከቀኑ 10 ሰዓት ጀምሮ ጉባኤ ይኖረናል። በዕለቱ ያለው ፕሮግራም ትምህርተ ወንጌል ብቻ ነው ክርስቲያኖቶች ወንድሞች እና የምትችሉ እህት ወንድሞቻችን በአጠቃላይ ወንድሞችም ጭምር በዚህ በቲክታክ ፕላትፎርም የምታገለግሉ ወንድሞቻችንም ጭምር በዕለቱ ጥቅምት 9 ከቀኑ 10 ሰዓት ጀምሮ እንድትገኙልን በሉል እግዚአብሔር ስም እንጠይቃለን። ያው ጉባኤው አዲስ አበባ ላይ ብቻ ተደርጎ የሚቆም አይደለም። እንደ እግዚአብሔር መልካም ፈቃድ ከሌሎች ሀገረ ስብከቶች ጋርም በመነጋገር በክልል ከተሞችም እንዞራለን። ቀጣይ ሁለተኛው ዙር ጉባኤያችን የሚሆነው ደግሞ በደብረ ብርሃን ነው። ያም ደግሞ ቀኑ ሲደርስ ዕለቱን ወደ እናንተ የምናስታውቅ ይሆናል እና የአሁኑን ግን ጉባኤያችንን ሁላችሁም ክርስቲያኖቶች ወንድሞቻችን እንዳትቀሩ በፍቅር ጋብዘናችኋል። እድሉን ስለሰጣችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ታላቁ በጣም ነው የማመሰግነው። ያሬዶ አይ ቲንክ ስራ ላይ ነህ እና ታላቁ ሌሎችም እዚህ አዲስ አበባ ያላችሁ እህት ወንድሞቻችን በዕለቱ እናንተም እንድትገኙ በፍቅር ጋብዘናችኋል። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወዳችኋለሁ። አይሆፕ ሁላችሁም እንደማትቀሩ ተስፋ አደርጋለሁ። ደህና ሁኑልኝ። ስራ ላይ ነኝ። ዲያቆን ይቀጥሉ። ስራ ላይ ስለሆንኩ ነው። ዲያቆን ፈለገ ሰላም ብያለሁ። ይቀጥሉ። እርስዎ ማጠቃለያ ስጡና እየጨረስን እንመጣለን። ችግር የለውም። አሁን እሰማለሁ። ሚዩት ነበርኩኝ መሰለኝ። አንዴ ለእኔ እድል ይሰጡኝ። ታላቁ ሊቃውንት ቃለ ሕይወት ያሰማልኝ። ወደ ቤተክርስቲያን ልገባ ስለሆነ ነው እና ቃለ ሕይወት ያሰማልኝ። ክርስቲያኖች ማህሌት አለ። ክርስቲያኖች ደግሞ የሰማነውን 30 ዓመቱ ያማረ ፍሬ እንድናፈራ እግዚአብሔር ያድርገን። ሁላችንም ደግሞ ማስተዋሉን ያድለን እላለሁ። እግዚአብሔር ያክብርልኝ። ሊቃውንት ያብዛልኝ። ሊቃውንቱን መዝሙርም እግዚአብሔር ይስጥልኝ። ምርቃቶች ትላልቅ ቢመርቅም ክህነት ይባርክ ይባላል። ታላቁም ደግሞ እንደዚሁ እግዚአብሔር ይስጥልኝ።
ሰላም ሁኑ። በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን እላለሁ። እግዚአብሔር ይስጥልኝ። እኔም ለወጣ ስለሆነ ታላቁ ይቅርታና አንድ ትንሽ ነገር ብዬ ለወጣ በጣም ይቅርታ። ኧረ ቀጥሉ መምህሬ፣ ቀጥሉ። እሺ እኔ የዲያቆን ፈለገን ጉባኤ ወደፊት የሚቀጥል ከሆነ እንደው በተቻለ መጠን እንደው ቸኩሎ ወጣብኝ እንጂ እኔ ያለሁበት ሀገረ ስብከት በጣም ወንጌል ያልደረሰበት ቦታ አለ። እዚህ ሐዋሳ ዙሪያ ሲዳማ ክልል በጣም ምዕመናን የሚሰቃዩበት በፕሮቴስታንት የተከበቡ አሉና ሌሎችም ብዙ የገጠር አብያተ ክርስቲያናት መምህር የላቸው። አዲስ አበባ እንደሚታወቀው በወንጌል የረሰረሰ ነው። በጣም ብዙ ሊቃውንት አንድ አጥቢያ ላይ ከ22 እና ከዛም በላይ ሰባኪም እንዳለበት ሲወራ እንሰማለን እና እንደው እሱ ነገር ቢታሰብበት የሚለውን ሀሳብ ምናልባት ከፈለገ ጋር ምናልባት መድረክ ካገናኘኝ ሀሳቡን ያጋራለሁ። በእርግጥ በቀዱ እንደተያዘው ከሆነ ወደፊትም ታስቧል፣ ግን ከከተማ ከሚጀመር ከገጠር ቢጀመር የሚል የራሴ አቋም አለኝ፣ ሀሳብም ስላለኝ ማለት ነው። ሰባኪ የሌላቸው አጥቢያዎች ስላሉ ነው። ይሄን ካልኩኝ በሲሳይ ማለት በዲያቆን ስዩም አንጻር እንግዲህ ብዙ ሰዎችን ለማስተማር ስለሆነ ቤቱም የተከፈተው እንዲሁ ዕቅበተ እምነት ላይ የሚሰሩ ሰዎች እንደዚህ ከሰዎች ጋር ውይይት የሚያደርጉ ሰዎች እኔ 4 ነገር ያስፈልጋቸዋል ብዬ አስባለሁ። ባጭር አስቀምጣለሁ። 4 ነገር የሚያስፈልጋቸው ምንድነው ከተባለ አንደኛው እምነት ነው። እምነት ያስፈልጋል። እምነት ሲባል እንግዲህ ከሰዎች ጋር ነው የምንከራከረው። ሰዎች ወደኛ የተለያዩ ኑፋቂዎችን ያመጣሉ። ብዙ ነገሮች አሉ። በዚያን ሰዓት ጸንቶ መቆም የሚያስችል እምነት ይጠይቃልና አንደኛ እምነት፣ ሁለተኛ ዕውቀት ነው። ምክንያቱም ያለ ዕውቀት የሚደረግ ውይይት ቤተክርስቲያንን በጣም ይጎዳታል፣ ዋጋም ያስከፍላታልና ዕውቀት ነው። ዕውቀት ደግሞ እንግዲህ በጉባኤ ቤት ገብቶ መማር፣ ምስጢር ማደላደል፣ በቴዎሎጂ በሌሎችም ትምህርት ቤቶች መማር ብቻውን በቂ አያደርግም። ጽሁፎች ማንበብ፣ አንባቢ መሆን ነው። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው፣ 2 ነገሮች። ከዛ ቀጥሎ የሚያስፈልገው ቁጭት ወይም ስሜት የምንለው ነው። ለሃይማኖታችን መቆጣት፣ መሰማት፣ ልክ እንደ ቅዱሳኑ ማለት ነው። ሊቃውንቱ መናፍቃን ሲነሱ በብስጭት ተነስተው መጽሐፍ አልበው ቃል ጠቅሰው ይረቱ እንደነበረ ቁጭት ወይም ደግሞ ስሜት የምንለው ነው። 4ኛ ጥበብ ያስፈልጋል። መድኃኔ ዓለም ኢየሱስ ክርስቶስ ደቀ መዛሙርትን ወደ ዓለም ሲልካቸው ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ብሏቸዋል። እንደ እባብ ልባሞች፣ እንደ ርግብ ደግሞ የዋሆች። እባብ ብቻ ከተሆነ መርዝ መርጨት ይመጣል፣ መንደፍ ይመጣል። ርግብነት ካለ ግን በፈሊጥ ይሆናል አካሄዱ። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስም እኮ በትምህርቱ ወቅት ሰዎችን በየጠባያቸው ይሸኛቸው ነበረ። ለፈተና ሲመጡ የልባቸውን አውቆ የሚሰጣቸው መልስ ነበረ እና ብዙ ጊዜ እንደው አዲስ ስንሆን ወደ ቲክቶክ ስንመጣ አንዳንድ ሰዎች እምነትና ስሜት ብቻ ይኖራቸውና በስሜት ገብተው ለውይይት በሚያደርጉት ነገር ብዙ ነገር ያባላሻሉ። እሱ በጣም ብቻውን በቂ አይደለም እና እነዚህ 4 ነገሮችን መያዝ ቢቻል በአጭር ለማስታወስ እምነት፣ ዕውቀት፣ ስሜት ወይም ቁጭት የምንለው ነውና ጥበብ ወይም ፈሊጥ የሚባለው ነገር ሳይኖረን ባንገባ፣ መጀመሪያ መማር ቢቀድም። እንደውም እኮ ዕውቀት የሌላቸው ሰዎች የመናፍቃን ትምህርት ሁሉ እንዲሰሙ አያዘዘንም መጽሐፉ። በመጽሐፈ መነኮሳትም የመናፍቃን መጽሐፍ እንዳናነብ እንታዘዛለን። አሁን ችግሩ ምንድነው? ቲክቶክ የከፈተው ሁሉ የመናፍቃንን ትምህርት ነው የሚሰማው። ያ ማለት በባዶ ሆድ አረቄ እንደመጠጣት ማለት ነው። በባዶ ሆድ አረቄ የጠጣ ሰው ያው ይታወቃል፣ የመጨረሻ ላይ እስከመጣል ድረስ ይደርሳልና እንደው በስዩም አንጻር ሌሎችንም ለመምከር ስለሆነ ጉባኤው እነዚህ ነገሮች ቢኖሩን ከወንድሞቻችን ጋር ከአባቶቻችን ጋር መናበብ ብንችል የሚል ሐሳብ ስላለኝ ነው። ስለነበረን ቆይታ በጣም ደስ ብሎኛል። እግዚአብሔር አምላካችን ከዚህም በላይ የምታገለግሉበትን እድሜውን ጸጋውን በቸርነቱ ያድልል እንላለን። በእናንተ በጣም ነው ደስ የሚለን። እኛ ያው በስንፍናችን በተለያዩ ምክንያቶች ባንገኝም ደስ የሚል ሐሳብ ነው የምንሰማና በርቱ፣ ጠንክሩ ለማለት ነው። እግዚአብሔር ይስጥልን። ደህና ደሩ። በእኛ መሽቷል።